ማነው? መጣው ማን? የኔ ልጅ የለፋውበትን ንብረት ማስመለስ አለብኝ። እሱንም አዎ ልክ ነሽ፣ አልቃወምሽም። ግን እማዬ በዚህ ሰዓት አይሆንም። እና መቼ ነው? የልጅነት ላቤ የለፋውበትን ያቺ ሰይጣን ጠራርጋ እስክትወስደው ድረስ ነው የምጠብቀው? እጄን አጣጥፌ ዝም እንድትል ነው የምትጠብቁት? እንደዛ አይደለም እማዬ። አባዬ በዚህ ሰዓት ሀብት ለመውረስ እንቅስቃሴ እያደረግሽ እንደሆነ ቢያውቅ ዝም ብሎ የሚቀመጥ ነው የሚመስልሽ? የፈለገው ነገር ይምጣ፣ ከዚህ በላይ ታግሼ መቀመጥ አልችልም። የተጎዳሁት እኔ፣ የምደበቀው እኔ፣ የምቀመጠው እኔ። አልችልም ከዚህ በላይ። እማዬ ለትንሽ ጊዜ እኮ ነው። ያ ትንሽ ጊዜ መቼ ነው? ንገረኝ እስቲ መቼ ነው? የዚህ ሰውዬ ክፋት በቃ መባል አለበት፣ ማብቃት አለበት። እንደዚህ አይደለም እማዬ። አባዬ እጁ በጣም ረጅም ነው። እንደዚህ ከመሬት ተነስተን በደመ ነፍስ ከሄደን መመለሻ እስክናጣ ድረስ ያሳድደናል። ማስተዋል አለብን። እሱን የምናጠቃበት መንገድ መፈለግ አለብን። እሺ መቼ? እማዬ አባዬ እንዲታሰር እፈልጋለሁ፣ ግን ትንሽ ጊዜ ብቻ ታግሺ። ትክክለኛ የህግ ሰው እየፈለግኩኝ ነው። እሺ። ነገሮች ተስተካክለው በቅጡ እንኳን ቦታቸውን ሳይዙ ሁሌም ቢሆን አዳዲስ ችግሮች የሚገጥሟት ትሁት ከብዙ ስቃዮችና እንቅልፍ አልባ ሌሊቶች በኋላ ታግታ የቆየችውን ልጇን አስፈትታ ወደ ሀገሯም ልካ አረፍ ከማለቷ ሌላ አዲስ ችግር የገጠማት ይመስላል። ቤት ውስጥ ለብቻዋ ማንም በሌለበት ስራዋንም እየሰራች ባለችበት በመሃል በራቸው ሲንኳኳ ሰምታ የከፈተችው ትሁት ፊት ለፊቷ ቆሞ በተመለከተችው ሰው ክፉኛ ደንግጣ የምትገባበትም ጠፍቷት ተደናብራለች። በሩን የከፈተችለት ሰው ማን ይመስላችኋል? ተመስገን በድጋሚ የምትሰራበትን ቦታ አውቆ ተመልሶ መጥቶ ይሁን? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። አለሜን ለመግደል አንድ ካፌ ውስጥ ተቀምጠው ቤቲና ገዛኸኝ እየተማከሩ ባሉበት በመሃልም የእህቷ ፍቅረኛ የሆነው ባቢ ይመጣና እሷን ሰላም ብሎ ገዛኸኝንም ተዋውቁት ግራ ተጋብቶ ተመልሶ ወደ ነበረበት ቦታ ይሄዳል። የቤቲና የልጁ ሁኔታም ተመልክቶ ደስተኛ ያልሆነው ገዛኸኝን በንዴት ቆይ ይሄ ልጅ ማን ነው ብሎ ሲጠይቃት ቤቲም ነገርኩህ እኮ ገዜ አብሮ አደጌ ነው፣ ይኸውልህ አሁን ግን ሄጄ ማናገር መቻል አለብኝ ብላው ተነስታ ለመሄድ ስትሞክር ገዛኸኝን በንዴት ጎትቶ ያስቀምጣትና ይኸውልሽ በቃ አብሮ አደግሽ ብቻ ከሆነ ተነስተሽ ሄደሽ ማስረዳት አይጠበቅብሽም፣ አርፈሽ ተቀመጪ ብሎ በቁጣ ይናገራታል። በዛን ሰዓት አባዬ ትሁት የምትሰራበት ቤት ድረስ ሄዶ ሊያወራት እንደፈለገም ነግሯት ተቀምጠው ማውራት ይጀምራሉ። እሱም ይቀጥልና ትሁቴ አለሜ እኮ ከቤት ካልወጣው እያለች ነው፣ ያው ማለቴ ከኔ ቤት ወጣ ሌላ ቤት ለመከራየት አስባለች ብሎ ሲላት ትሁትም ነገሩ እንዳልገባት እያስመሰለች እና ብላ ተጠይቀዋለች። እሱም እየተሽኮረመመ እናማ ያው ያንቺ አደራ ስለሆነች አስቀድሜ ልንገርሽ ብዬ ነው ብሎ ይላታል። ትሁትም እሺ በቃ ግን አባዬ አንተ አታስብ፣ አለሜ እኮ አሁን ላይ ራሷን መከላከል ትችላለች፣ በዛ ላይ እኮ ጤናዋም ተመልሷል፣ አንተ አታስብ። ግን ምን ነው ፊትህ ልክ አይደለም፣ የዓለሜ ከቤት መውጣት አስከፋ እንዴ ብላ ተጠይቀዋለች። እሱም ይቀጥልና እኔማ ለምን እከፋለሁ ያው ደህንነቷ አሳስቦኝ ነው እንጂ ብሎ ነገሩን ሊያስቀይስ ሲሞክር ትሁትም ኧረ ደህንነቷን ያሳሰበ አታስብ ምንም አትሆንም ብላ እየሳቀችበት ልታሳፍረው ትሞክራለች። በዛን ሰዓት ቤቲ ገዛኸኝን እንደምንም አታላ ቤቢን ተከትላ ወጣ ታስቆመውና እባክህ አንዱ ለተዋለልኝ ብላ ስትለውስም ገብቶኛል ለሂዊ እንዳትናገርትኝ ነው አታስብ ያልነግራተ ብሎ ሲላት ቤቲ እሺ አመሰግናለሁ ብላ ወደ ገዛኸኝ ጋር ትመለሳለች። የዛን ሰዓት ላይም ሙሉ ቀኑን ከደላሎች ጋር እየዞረ ለእናቱ መቆያ የሚሆን አዲስ ቤትን ሲፈልግ የቆየው ናቲ ወደ ቤትም ተመልሶ አለሜን ያገኛትና ተቀምጠው መውራት ይጀምራሉ። እሱም ቀጥሎ ግራ በመጋባት ስሜት ውስጥ ሆኖ ምን ነው ማዬ በሰላም ነው እንደዚህ አጣድፈሽ የጠራሽኝ? አንድ ነገር የተፈጠረ ነበርኩ የመሰለኝ ብሎ ሲላት እሷም አይ ልጄ ምንም የተፈጠረ ነገር የለም፣ ቤቱን መፈለግ አቁም ብዬ ነው፣ እሱን ልነግርህ ነው ማለቴ ያው ትንሽ ጊዜ እዚሁ ብንቆይ ሳይሻል አይቀርም ብላ ስትለው ናቲም ፈገግ ብሎ እንደዛ ነው ማዬ ብሎ ሲስቅባት እሷም ታዲያ ለምንድን ነው የምትስቀው? እኔ እኮ የትሁቴ አባት ስላለኝ አይደለም እኮ እንቅር ያልኩት ገዜ እዛ እየመጣ ህይወቴን የበለጠ እንዳያመሳቃቅለው ፈርቼ ነው እንጂ ብላ ስትለው ናቲም የበለጠ እየሳቀ አንቺ ስታወሪ እኮ አንድ ተረት ትዝ ብሎኝ ነው እኮ ምስቀው አልበላሽም ምን አመጣው አለሽ ጦጢት ሲባል አልሰማሽም? ያው እኔም አባያ ቲጂ ስላለኝ አይደለም የሚለውን ምን አመጣው ብዬ ነው። ለማንኛውም ማዬ ቤቱን ስለወደድሽው እዚሁ ብትቆይ ነው የሚሻለው ብሏት ተነስቶ እየሳቀባት ይሄዳል። ናቲ እንደወጣም ብዙም ሳይቆይ አባዬ መጣና ተቀምጠው ማውራት ይጀምራሉ። እሷም በመሃል አንድ ነገር ልነግርህ ፈልጌ ነበር፣ እኔ እኮ መጀመሪያውኑ አንተን በጣም እያስቸገርኩህ እንዳለው ስለተሰማኝ ነበር ናትዬን ቤት ፈልግ ያልኩት ስትለው አባዬም ንዴቱን ዋጥ አድርጎ እና እንዴት ሆነላችሁ አገኛችሁ ብሎ ሲጠይቃት እሷም
አይ አላገኘንም፣ በቃ እኔም ተውኩት፣ ትንሽ እዚሁ ብቆይ ሳይሻለኝ አይቀርም ብላ ስትለው አባዬም በደስታ የእውነትሽን ነው አይደል አለሜ ብሎ ሲጠይቃት እሷም አዎ እውነቴን ነው፣ ሳስበው እዚሁ ያለው ጥበቃ ሰላሜን ይሰጠኛል፣ እዛ ብቻዬን አንድ ነገር እንኳን ቢሆን የሚደርስልኝ ሰው የለም፣ ለዛ በቃ ትቼዋለሁ ብላ ትለዋለች። ናቲ ከቤት ወጥቶ ቀጥታ ቤቲን ቀጥሯት ወደ ነበረበት ቦታ ነበር የሄደው። ተገናኝተውም ማውራት እንደጀመሩ ናቲ ቀጠለና ቤቲ ባሳየሽኝ ባወቅኩት ነገር በጣም ነው ያዘንኩት። አንቺ ልክ ነሽ፣ ፍትህም ማግኘት አለብሽ። ግን ደግሞ ፍትህን የምታገኙ ምንም በማታውቀው እናቴን በመሰቃየት መሆን የለበትም። መቀጣትም ካለበት ወንድሟ እንጂ እሷ አይደለችም ብሎ ሲላት ቤቲም በንዴት እየበላች የነበረውን ምግብ አቁማ ትሰማኛለህ፣ ፍትህ ያጓደለችብኝ እሷ ናት። ሴትነቷን ረስታ ሴት የበደለን ሰው በገንዘቡ አስፈትታ። ቆይ ናቲ ስለ ነገሩ አታውቅም ስትለኝ እንዴት ነው እንዳምነህ የጠበቅከው? ቆይ ያቺ የተደፈረችዋ ልጅ እያሉ መጠቋቋሚያ አድርገውን አንገታችንን ደፍተን የኖርነው እኛ ነን ብላ ስትለው ናቲም ቤቲ እመኚኝ እናቴ ይህንን ነገር በፍጹም አታውቅም፣ ከፈለግሽ ሄደሽ ፊት ለፊቷ ልትጠይቂያት ትችያለሽ ብሎ ሲላት ቤቲም በንዴት ሰማኛለህ፣ እኔ መጠይቃት በቁም አይደለም እሺ፣ ከሞተች በኋላ ሬሷን አጋድሜ ነው ብላው ተነስታ ጥላው ትሄዳለች። ናቲም ተነስቶ ትሁት ወዳለችበት ቦታ ይሄድና ሊያወራት መሞከር ይጀምራል። ቀጥሎም ትሁቴ ግን እስከ መቼ ነው እንደዚህ ምን ሆነው ቆየን እኮ ከተኮራረፍን ብሎ ሲላት እሷም ናቲ እኔ በፍጹም አላኮረፍኩም ብላ ልታስተባብል ስትሞክር እሱም ከዚህ የበለጠ እንዴት ታኮርፊኛለሽ? ቆይ ግን አልናፍቅሽም ማለት ነው? አሁን እኮ አንቺ ስለ ቤቲና ስለ አለሜ ነው እያሰብሽ ያለሽ ብሎ ሲላት እሷም አይ እንደዛ እንኳን አይደለም ብላ ባጭሩ ትመልስለታለች። ናቲም በንዴት ቆይ ምን እያሰብሽ ነው? ስለ ነገሮች እኮ ምንም ግድ እየሰጠሽ አይደለም፣ ለምንድን ነው በእኔና በአንቺ መሃል የእነሱን ጉዳይ የምትከቺው ብሎ ሲላት ትሁትም እኔ አላኮረፍኩም፣ በቃ ሐሳብህን ብቻ ነው የምቃወመው ናቲ፣ ሌላ ምንም የተፈጠረ ነገር የለም ብላ ስትለው እሱም እሺ በቃ ትሁት አሁን ሁሉንም ይቅርና በቃ እንታረቅ፣ ምንም ሳትኝ ዝም ብለሽ ታረቂ ብሎ ሲላት ትሁትም እሺ በቃ ታርቀናል ብላ ስትለው እሱም አጠገቧ መጥቶ ይቀመጥና ይተቃቀፋሉ። በነጋታውም ቤቲ እህቷ ጋር ሄዳ ጸጉሯንም እያስተካከለች ባለችበት ባቢ መጣና ሰላምታ ከተለዋወጡም በኋላ በቃ ህውዬ አሁን ስራ ሊሄድ ነው፣ በኋላ ስመለስ አብረን እንወጣለን፣ ደህና ዋሉ ብሏቸው ከቤቱ ሲወጣ ቤቲም ተከትለው ትወጣና ታስቆመዋለች። ቀጥላም ቤቢ ለእህቴ ስላልነገርካት በጣም አመሰግናለሁ ብላ ስትለው እሱም እንዴ ቤቲ ይሄ ቆይ ምን ተብሎ ይነገራል? ቆይ ግን እንዴት ብሎ ሲጠይቃት ቤቲም እሱ በጣም ብዙ ታሪክ አለው አሁን ልነግርህ አልችልም ብላ ስትለው ባቢም መቼም ሰውየው ሀብታም ነው አይደለ? ባይሆንም አታገቢው ነበር። ቆይ እህትሽን ለማዳን ነው አይደለ ህይወትሽን የምታመሳቂው ብሎ ሲላት ቤቲም ባቢ እንዳልኩ አሁን ሁሉንም ነገር ላንተ መናገር ጊዜው አይደለም፣ እግር ጥሎህ ማየት የሌለብህን አይተሃል፣ ስለዚህ በቃ ያየኸውን እንዳላየህ ሆነ እርሳው ብላ ጥላው ትሄዳለች። ከስራው ሲመለስም ባቢ ሂዊን ይዞ ሁልጊዜ ይዟት ወደሚሄድበት ቦታ ሄደው ተቀምጠው ማውራት ይጀምራሉ። ሂዊን በመሃል ስማኝማ ቤቲ ቅድም ተከትላህ ወጣ ምንድን ነው ያወራችሁት ብላ ስትጠይቀው እሱም ቤቲ ያለችውን አስታውሶ አይ ምንም ያወራነው ነገር የለም፣ ዝም ብሎ አደራ ነው፣ እህቴን ጠብቃት፣ ደስተኛ አድርግልኝ፣ ደስታ ይገባታል ነው ያለችኝ ብሎ ሲላት ሂዊም ወይኔ እህቴ በቃ ተጨንቃ ልትሞት ነው አይደለ ብላ በሐዘን ብር ስትል ባቢም ሊያስረሳት ማጫወትና ማባበል ይጀምራል። የዛኑ ቀን ማታም ገዛኸኝ በጭንቀት መኝታ ቤት ውስጥ ሆኖ እየተንጎራደደ ያስጨነቃት ቤቲም ምን ሆኖ እንደሆነ ትጠይቀዋለች። እሱም ግራ በመጋባት ስሜት ውስጥ ሆኖ ቶሎ ወደ ስራ ለመመለስ የግዴታ ያቺን ሴት ማጥፋት መቻል አለብን፣ ግን እንዴት ማድረግ እንዳለብኝ ግራ ገብቶኛል ብሎ ሲላት ቤቲም ይህን ያህል መጨነቅ እኮ አይጠበቅብህም፣ በአንድ ቅጥረኛ ማስደፋት አሊያም ደግሞ ሐኪም አናግረህ ቆንጆ መድኃኒት ልቧን እያዳከመ ጸጥ የሚያደርጋት እንዲሰጥህ ማድረግ ትችላለህ ብላ ስትለው ገዛኸኝም በሐሳቧ ተስማምተው ይተኛሉ። በነጋታውም ጠዋት ቤቲን አናግሯት ስለ አለሜ ጉዳይ እንደዛተች ናት የነገረው አባዬ ሰፈራቸው አካባቢ ቀጥሯት ይገናኛሉ። እሱም ቀጥሎ የኔ ልጅ አንድ ነገር ላወራሽ ነው የጠራሁሽ ብሎ ሲላት ቤቲም መቼም ስለዛች እርጉም ሴት ልታስተባበል አይደለም አይመጣው ብላ ተጠይቋለች። አባዬም አይ ለማስተባበል አይደለም እውነታውን ልነግርሽ ነው፣ አለሜ ምንም ስለ ወንጀሉ የምታውቀው ነገር የለም፣ ወንድሟን ለማስፈታት ስላሰበች ብቻ ነው ገንዘቡን ከፍላ ያስለቀቀችው ብሎ ሲላት ቤቲም ጥሩ ግን ከዚህ በኋላ እናንተ የተማከራችሁበትን ውሸት እንድትነግሩኝ አልፈልግም፣ በቃ ከዚህ በላይ ያንተን ወሬ ለመስማት ምንም አይነት ደቂቃ አላባክንም ብላ ጥላው ትሄዳለች። ከዚህም በኋላ ነው ትሁት ስራ ላይ ባለችበት አንድ ያስደነገጣት ሰው ቤታቸው ድረስ የመጣው። በቀጣይ ምን ይፈጠር ይሆን? በሩንስ ያንኳኳው ሰው ማን ነው? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።